አለፋ ወረዳ ግብርና ጽፈት ቤት የተፈጥሮ ሀብት ስራ የማስጀመሪያ ፕሮግራም እንደዚህ ሞቅ ደመቅ ባለ ሁኔታ ለማስጀመር ተሞክሯል። ያው ባለን 34 ቀበሌ በ56 ተፋሰስ በዚህ አመት የተፈጥሮ ሀብት ስራን ከጥር 1 2018 ዓ.ም ጀምሮ በንቅናቄ ህዝባችን ከዚህ በፊቱ በተለየ ሁኔታ ከፍተኛ ቁጥር የተሳተፈበት የሰው ኃይል ሴቶች፣ እህቶች፣ እናቶችም ጭምር በንቅናቄ ወጣው ይሄን ልማት በስፋት መስራት ይተበቀባቸዋል። አለፋ ወረዳ ግብርና ጽፈት ቤት የ2018 ዓመተ ምህረት የተፈጥሮ ሀብት የማስጀመሪያ ምናልባት ትላንትና በነበርንበት አካባቢ የሙከራ ቀን ነው ያከበርነው። ዛሬ ደግሞ በወረሃ ጥር የሚከናወነው የተፈጥሮ ሀብት የማስጀመሪያ ፕሮግራም በጣራ ሻውራ ቀበሌ አሁን ባለንበት አካባቢ ለማስጀመር ተገኝተናል። በዚህ ደግሞ ይሄንን የማስጀመሪያ ፕሮግራም ትልቅ ትርጉም ሰጣችሁ በዚህ ልክ አምራችሁና ተውባችሁ መስቀሉንም ጥላውንም ይዛችሁ አጀማመሩን ላሳመራችሁልን የሃይማኖት አባቶች ሰፊ ክብርና ምስጋና ይገባቸዋል። ዛሬ እንግዲህ አሃዱ ብለን የጀመርንበት የመጀመሪያ ቀን ይሆናል ማለት ነው። የተፈጥሮ ሀብት ስራ ያፈርና ውሃ ጥበቃ ስራ ነው። ግን ብዙ ጊዜ ችግር እየገጠመን ያለ ምንድነው? የብዙ የሰው ኃይልና ጉልበት ከፈሰሰበት በኋላ የተሰራው ስራ ዘላቂነቱን በማስጠበቅ ደረጃ ከፍተኛ የሆነ ችግር እየገጠመው ሁሌም ሰርቶ አፍራሽ እየሆንን 1 አመትና 2 አመት የለፋንበት የደከምንበትን ተደጋጋሚ አመታቶችን ጉልበታችንና የሰው ሀብታችንን እዛ ላይ እንድናሳርፍ ግዴታ እየሆነብን ይመጣል ማለት ነው። ያው የተፈጥሮ ሀብት ልማት ስራ በዋናነት የሚታወቀው የቲም ወርክ ስራ ነው። አብዛኛው ሰው ተቀናጅቶ አካባቢውን የሚያለማበት እንግዲህ ተፋሰስ ልማት በዋናነት የሚጠቅመው ምንድነው? የሰውን ጉልበት ለማባከን ሳይሆን ሰውን ለማድከም ሳይሆን ውጤት እንድናመጣበት ነው። ከዚህ ላይ አሁን እንደዚህ አይነት ስትራክቸር መሰራቱ እንደዚህ አይነት የተፈጥሮ ሀብት ልማት ጥበቃ መሰራቱ ምንድነው? ታች አካባቢ ላይ ላሉ እንትኖች በቂ እዚህ አካባቢ ላይ ውሃ ማስረግ ከቻላችሁ ታች አካባቢ ላይ ላለው ሰብል በደንብ ውጤት የሚያስመዘግብበት ሁኔታ አለና አካባቢያችን ላይ በቂ ውሃ መሰነቅ መቻል አለብን። አካባቢያችን ምድረበዳ መሆን የለበትም። በቂ እጽዋቶች ከአካባቢያችን ላይ መፈጠር መቻል አለባቸው። እንግዲህ ተፈጥሮ ሀብት ልማት በሰራን ቁጥር ምንድነው የዚህ ላይኛው የአፈር ሁኔታ ያገገመ ውጤት እያመጣ አብዛኛው የላይኛው አፈር ስለሆነ ምርት የሚሰጠው ማለት ነው። ስለዚህ ይሄ ምርት በአፈር እየታጠበ እንዳይሄድና አርሶ አደሩ በቂ የሆነ ምርት እንዲያምር በየአካባቢያችን የተፈጥሮ ሀብት ልማት ጥበቃ ስራ መስራት መቻል አለብን። ተፈጥሮ ሀብት የማስጀመር ስራ ነው በዚህ ቀበሌ በአሽጌ ተፋሰስ ያስጀመር ነው። ስለዚህ አጠቃላይ የቅድመ ዝግጅት ስራዎቻችን ቀድመን ነው ሁላችሁም እንደምታውቁት የቅድመ ዝግጅት ስራዎቻችን የሰው ኃይል ልየታ የማቴሪያል አካፋ ዶማ የሚሰራውን ቦታ በመለየት በኩል 34ቱ ቀበሌ በ56 ተፋሰስ የተሰራ ነው። ከዚህ ጋር ተይዞ የተሰራውን ደግሞ ዛሬ እንዳየነው ወደ የተግባር ምዕራፍ ዛሬ እንደጀመርነው ሁሉም በንቅናቄ የተለየው የሰው ኃይል ወላድ ሴቶች እና ሽማግሌዎች ውጪ ሁሉም ሰው በንቅናቄ የተለየው ሰው ከነገ ጀምሮ ዛሬ እንደጀመራችሁት ከነገ ጀምሮ ጥር 1 ሁሉም 34ቱ ቀበሌ 56 ተፋሰስ ወደ ስራ ይገባል ማለት ነው። ይሄ ሲባል እንግዲህ የተግባር ምዕራፉ ቀድመን ለመጨረስ ነው። የስራ ቀን 30 ቀን ነው የሚያስፈልገው ዘንድሮ እንደ አናራዝመው ዘንድሮ። ምክንያቱም የእርሻ ስራችሁ አለ። ቀጣይ የእርሻ ስራ ስላለ አንደኛ እርሻ፣ ሁለተኛ እርሻ፣ ሶስተኛ እርሻ ስላለ 30 የስራ ቀን ነው። ይሄ እንግዲህ ከባድ በዓላትን ሳይጨምር ማለት ነው። ከዚህ ጎን ለጎን ደግሞ እየሰራን ጎን ለጎን የግብአት እቅድ እናቅዳለን። ጎን ለጎን በጥራት በደከምነው በለፋነው ልክ እንሰራለን። ጎን ለጎን ግብአት እቅድ ለ2018 19 ምርት ዘመን እቅዳችሁን ከዚህ ነው የምታቅዱት እየሰራችሁ። ይሄን መሰረት አድርገን ጎን ለጎን ደግሞ ችግኝ የተግባር ምዕራፍ ስለሆነ ችግኝ ዝግጅት በግለሰብ በልማት ቡድን በመንግስት ችግኝ ጣቢያ የማጠቃለያ ምዕራፍ ችግኝ እንደተከልነ ደግሞ ዘላቂነቱን ማስጠበቅ አለብን። አሁን እንደ ወረዳ ችግራችን ምንድነው? ሰርቶ እያፈረስን ነው። ሰርቶ አፍራሽ እየሆነ ነው። ይሄ ሞዴል የለበትም። ጉልበት፣ ጊዜ፣ በጀት ነው የሚፈሰው። ስለዚህ መሰረት አድርጋችሁ የናንተ ሀብት የናንተ ተፋሰስ ይሄ ተፋሰስ ሲሰራ ጥቅም የሚገኘው ምንድነው? የተለያየ
እሳር ታገኛለህ። የተለያየ አትክልትና ፍራፍሬ የተለያየ ቀጣይ አትክልትና ፍራፍሬ ቀጣይ ደግሞ እዚህ ቀጥሎ ደግሞ የማለብ ስራ እያገኛችሁ ይላል። ገቢ ታገኙበታላችሁ። ገቢ እንዲገኝ ነው የሚፈልገው። ይቺን 30 ቀን በአግባቡ ሰርተን ወንድ ሴት ክውን ብለን እንሰራለን ማለት ነው። ስለዚህ ሰርቶ አፍራሽ ሳንሆን ዘላቂነቱን አስጠብቀን ኢኮኖሚያዊ ጠቀሜታውን ጎን ለጎን ማስቀጠል ይጠይቀናል። እንግዲህ ቅድም እህቴ እንዳለችው ሰላምና ልማት የአንድ ሳንቲም ገጽታ ነው። ተቆጡ በቃ ስራችን ልማታችን ማልማት አለብን። መቼም ግብርና የመኖር ያለ መኖር ጉዳይ ነው። ሞዴል አርሶ አደር የሚባል አቶ ጋፈረን ነበር። ተዝሆን መጣው እኮ ተክልል መጣው ይሄንን ፈረፈር እንዴት ነው ብዙ ሽልማትና ብዙ ጥቅም ብዙ እንትን ነበር። ዛሬ የሚቆረቁረን እውነቴን ነው። ያን ያህል ጊዜ የለማንትን በማይረባ ባንዲት አመት ነገር ምክንያት ተደርጎ ያደንመው ደሙ ግን ያሳዝናል። በዛ ዓለም እኮ አይገኝም። አጠቃላይ በዚህ ገብቶ በዛ መሻገር የሌለው ደን ዛሬ ስታይ የኳስ መጫወቻ ሆኗል። ለምን? ይሄ ራሳችን ነው ያጠፋ ነው። እንግዲህ መሬት ተባለማት መግብ መሬት ጥናት መጥተም ማንም ባለው አቅድም የታች ፈጣጣን መሬት ታይታውት መሬት ሲያስቀምጣት ተባለማትን ፍጥረት ዓለሙን እንድታድኑ ነው። አሁን ደግሞ መንግስት ደግሞ የተከታተለ አፈሯ እንዳይናድባት እያለ ነው ያስከብራታል። እግዚአብሔር የተከበረውን ነገር ይስጥልን።